ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ እንዳልኩት ሀይሚም ደግሞ ወንድ ይዛ መጥታለች። ይሄ ማለት ነው ለሁላችሁም አላቅም የሆነ ደስ ሊላችሁ ይችላል። ሀይሚ ወንድ ይዛ ስትመጣ ጀግና ልትሏት ትችላላችሁ። ብሩኬ ደግሞ ሴት ይዞ ሲመጣ ጀግና ነው ልትሉት ይችላል። ኤቭሪዋን ማለት ነው ሁሉም ማንኛውም ወንዶችም ሆነ ሴቶች የቡታጀራ ዩቲዩበሮች የተለመደ ነው። ነገር ግን ይሄንን ነገር ይዞ ሲመጡ ማለት ነው ጀግና ብለን ከምናበረታታ ከዚህ ከሚያመጡት ውስጥ ወይም ደግሞ ከሚያወሩት ውስጥ ወይም ደግሞ ሴት በቀያየሩ ቁጥር ምን አይነት ነገር እየተማርን ነው፣ ምን አይነት ነገር እያስተማሩ ነው ለኛ የሚለው ነገር ማወቅ አለብን። ገባችሁ አይደለ? እኔ ከማንኛውም ዩቲዩበሮች ማለት ነው ምፈልገው የሚያስተምሩትን ፓርት ብቻ ነው። ምን አይነት ነገር ያስተምራሉ የሚለው ነው የሚይዘው እንጂ ይሄ ወዳጄ ነው፣ ይሄ ዘመዴ ነው፣ ይሄ እንደዚህ ነው ብዬ እነሱን መሸፋፍን ነገር ወይም ደግሞ እንትን የለኝ አስተያየት የምሰጥበት ነገር ምንም አይነት የለም ማለት ነው። ነገር ግን አሁን ባለፈው ብሩኬ ሴት ይዞ መጣ። የምናቃት ከ10 ወንድ ጋር የምትላላስ ወይም ደግሞ ከ10 ወንድ ጋር የምትላላጥፍ ነው። ነገር ግን አንድ ሰውን ማንነት ሳናቅ ወይም ደግሞ ከወንዶቹ ጋር ተለጣጥፋ ስለመጣች ብቻ የሷን እንትኗን እየነካውት አይደለም። ነገር ግን እኛ ደግሞ ሰዎች በምናየው ነገር ነው የምንፈርደው። ገባችሁ አይደለ? በማናየው ነገር አንፈርድም። ውስጧ ሌላ ሊሆን ይችላል አላቅም። ግን ከብዙ ዩቲዩበሮች ጋር ተለጣጥፋ ስለምትመጣ እንደዛ ነው እኔ ማቃት ማለት ነው። ስለዚህ እቺ ሴት አሁን ብሩኬ ምንድነው የፈለገው? የሆነ ሀይሚን ማናደድ ሊሆን ይችላል ወይም ደግሞ ሀይሚን ለብሩኬ ምን አይነት ቦታ እንዳላት ለማወቅ ሊሆን ይችላል። ግን በብዙ ነገር ማወቅ ይቻላል። እኔ የምፈልገው ሴትን ለጣጥፋችሁ ስላመጣችኋት ወይም ደግሞ ሴትን ስለቀየራችኋት ሳይሆን በጣም ብዙ አይነት ነገሮች አሉ ሰውን ለመፈተሽ ወይም ደግሞ ሰውን ለማናደድ ከፈለጋችሁ ማለት ነው እንጂ ኤቭሪዴይ የሆነ ነገርን ስትጣሉ ሴትን ለጥፋችሁ መምጣት ወይም ደግሞ ከሴት ጋር እንትን ጀርባና ጸጉር እያሳያችሁ ከመምጣት ይልቅ ማለት ነው በቃ አለረለ ብዙ ነገሮች አሉ አማራጭ ማለት ነው። ነገር ግን አንደኛ ብሩኬ ለኦዲየንስ በጣም ብዙ ነገር ተናግሯል። እሱም ደግሞ እኔ ይገባቸዋል ብዬ ነው ማስበው። ብሩኬ ጥፋተኛ ነው ብዬ አላስብም። እኔም እየጻፍኩኝ ሁላ እኔን እየሰደቡኝ ነበረ። ምክንያቱም ኮካ ያዘጋጀ ዝግጅት ነው። እነ ዳኒ እነ ጽጌ በጣም ብዙ አርቲስቶች የተገኙበት ነው ብሩኬ የተገኘበት እና እየጠጡም ያለው ኮካ ነው። ይሄ እንትን ናይት ክለብ ነው ምናምን የሚባል እዛ አይደለም ብዬ ስጽፍ ምንድነው ያሉኝ? አስመሳይ ነሽ ብሎ ነው ሁላ የሰደቡኝ ማለት ነው። ላይቭ ላይ ገብቼ ሁላ ማለት ነው ስጽፍላቸውና አንዳንዶቹ አሉ ሰገጥ የሆኑ የማይሰሙ ማለት ነውና እኔ ብቻ ነኝ ለሃይሚ የማስበው የሚሉት አሉ። እናንተ ለሃይሚ በፍጹም አታስቡን ልንገራችሁ ማለት ነው። እኔ የሃይሚ እህት ነኝ ለሃይሚ አስባለሁ ምናምን ይሄ ለሃይሚ አስባችሁት አይደለምና የሆነ እውነት ማውራትን የማትወዱ ናችሁ አንደኛ። ሁለተኛ ደግሞ ውሸትን የምትሸፋፈኑ ናችሁ። ሌላ ደግሞ የሆነ የሰውን ማንነት ወይም ደግሞ ምን ሳታውቁ በጣም አውርዳችሁ የምትሳደቡ ናችሁ። ለምን ብሩኬ እዛ ጊዜ በጣም ኮካ ነው እየተጠጣ የነበረው። በዛ ላይ ደግሞ ስጽፉላ እኔን ሰደባችሁ ማለት ነው እና የተገኘበት እኮ ዛሬ ልካችሁን ነግሯል። ማንም ሰው በማንም ማንነት አያገባችሁ። ብሩኬ ከዚህ በፊት የምናውቀው እንደዚህ አይደለም። ካወቃችሁት ብሩኬ በጣም ሰው አክባሪ ነው። ለኦዲየንስ እንኳን መልስ አይመልሱም። እኔ አንዳንድ አጋጣሚ ደስ ያለኝ ምንድነው ታውቃላችሁ? ሀይሚና ብሩኬ በተጣሉበት መሀል ላይ ማለት ነው የእውነት ብሩኬም እንደፈለገ እንዲሆን ሰጥታችሁታል። ሀይሚን ደግሞ እንደፈለገች እንድትሆን እንዴት ነው ፍሪደም ተሰጥቷል ለብሩኬም ለሃይሚም ማለት ነው። ምክንያቱም ሃይሚና ብሩኬ አንድ ላይ በነበሩበት ሰዓት ሳይጣሉ ማለት ነው በጣም ኦዲየንስን ይፈሩ ነበር። ኦዲየንስ በጣም በቃ እንዴት ልበላችሁ የብሩኬና የሃይሚ ደጋፊ ነን የሚሉት በጣም እያስጨናነቁ ነበር። ትንሽ ነገር ባወሩት ቁጥር ወይም ደግሞ ትንሽ ነገር ብሩኬ ሌላ ሴት ይዞ ይምጣ ወይም ደግሞ ብሩኬ ለሃይሚ የሆነ ነገር ቢናገር እንዴት ተናገርክ ብሎ ብሩኬን ሊገሩት ሲጥል ያረጉት ይነሳሉ። ሃይሚም የሆነ ነገር በተናገረች ቁጥር ሃይሚን ለምን ብሩኬ እንደዚህ ያረግሽ ብሎ ሲጥል ያረጓት ይነሱ ነበር። አሁን ግን እያንዳንድሽ ልካችሁን ነው የሚናገሩት ማለት ነው። ብሩኬም መጥቶ ልክልሽ ይናገራል፣ ሃይሚም እንደዛው። ማንም ሁለቱም ምንም እየፈሩ አይደለም በአሁን ሰዓት ማለት ነው። ለነሱ እንደውም ጥሩ አጋጣሚ ነው። ፍሪደም በደንብ ነው ያገኙት። እግዚአብሔር ነው የምላችሁ ማለት ነው። ምክንያቱም ብሩኬ አሁን እንደዚህ በፍጹም እንደዛሬ ለአንድ ኦዲየንስ ተናግሮ አያውቅም ለማንም ማለት ነው። እና ዛሬ በዚህ ልክ ሲናገር እኔ የምር ደስ ብሎኛል። ምክንያቱም አንድ ሰው መብቱን ማስከበር መብቱ ነው። በቃ አንድ አይደለ እኔን ለሚወደኝ ሰው ለኔ ቦታ ለሚሰጥ ሰው ቦታ እሰጣለሁ። ከዚህ በኋላ ለማንም ቦታ አልሰጥም ብሏል። ትክክል ነው። ናይስ እና ስለ ሃይሚም ተናግሮ ነበረ እና ደግሞ ሁሉም ነገር ላስተካክል መጥቻለሁ እና ሃይሚም ጠርቻታለሁ
የትላንትና ያጠፋሁትን ወይም ደግሞ ቆጭቶኛል ወይም ደግሞ ኢልዲያኖ ማናል ሴቷን ይዤ የመጣውበት ሌላ ነበርና እሱን ላስረዳት ነው ብሎ ወደ እርቅ ለመሄድ ወይም ደግሞ ለመታረቅ ነበረ ብሩኬ ዛሬ የመጣው ማለት ነው። ግን ሀይሚ ወንድ ይዛ መጣች እና ወንድየው ደግሞ ማለት ነው የሆነ ጩጬ ልበላችሁ እረክ ኤልዱ ትሻላለች ብዬ አስባለሁ። ምክንያቱም ትንሽ እንኳን ይቆላላት ነበረ። እቺ ኤልዱ ናት ማናት ብሩኬ ይዟት የመጣች ሴት ማለት ነው። ሀይሚ ይዛ የመጣችው እንግዲህ እኔ አላቅም ምንም አያወራም ታውቃላችሁ። ይሄ እንትን እንዴት ልበላችሁ የልብስ አሻንጉሊት ታውቃላችሁ እንደዛ ጸጥ ብሎ ቀራ። የሆነ የሚያወራው ሀይሚ የሆነ እኔ እንጃ አላቅም። ካሜራ ላይ ስታመጣው አዲስ ሰው ማለት ነው ትንሽ እንኳን እንዲያወራ አሰልጥኑ። አውሩት እንደዚህ ትላለ እንደዚህ በሉት። ዝም ብላችሁ ይዛችሁ መጣችሁት። ሀይሚን አስፈቅደ ነው አንተ ከኔ ጋር የምትገናኘው ሲለው አዎ ይላል ወይ አንዴ ደግሞ አይደለም ይላል ማለት ነውና በጣም ፈርቷል። ስለዚህ አንድ አዲስ ሰው ሚዲያ ላይ ስታመጡ ወደ ዩቲዩብ ስታመጡ አዲስ ሰው እሱ ለዩቲዩብ አዲስ ነው እንጂ ለሌላ ነገር አዲስ ላይሆን ይችላል። ለዩቲዩብም አዲስ ላይሆን ይችላል። ግን ከናንተ ጋር ሲገናኝ ደግሞ አዲስ ሆኖበት ደንግጧል ልጁ ማለት ነው። ስለዚህ ትንሽ እንኳን ነቃ አድርጋችሁ ታምጡት። ምክንያቱም የሚያወራ ነገር ምንም አላወራም እና በጣም ፈርቶ ሁላ ማለት ነው። ያው ብዙዎቹ ደግሞ ጸጉሯን ምናምን ያልተበላሸ ነገር ብሩኬ ነው። ከዚህ በፊት ታውቃላችሁ ጸጉሯን የሚነካ ብሩኬ ነው አብዛኛው ጊዜ ማለት ነውና ብሩኬን ለማናደድ ጸጉሯን እየነካ ነበረ። እሱ ትንሽ ያው ነቅቷል ብዬ አስባለሁ። ሌላኛው ደግሞ እንዳለ ዩቲዩበሮች የሆነ ሴትም ሆነ ወንድን ሲያመጡ ማለት ነው ምሳ እርቧችሁን አላቅም ከቤት የሚመጡት ምግብ አያቁም ይሁን አላቅም። እኔ እራትም በሉ እኛ ችግር የለብንም ኦዲየንሶች ማለት ነው። እራት ልጋብዛት ነው ቁርስ ልጋብዛት ነው በሉ ችግር የለውም። ግን እናንተ ሁሌ በመጣችሁት ቁጥር ሁላችሁም ምሳ በልተን ነበረ ምሳ ልጋብዛት ነው ወደ ምሳ እንሂድ። አብርሽም ፍቅርን ይዟ ሲመጣ ምሳ ልጋብዛት ነው። ሀይሚም ምሳ እየበላን ነበር። ብሩኬን ባለፈው ሴቷን ይዞ መጥቶ ምሳ ልበላ ነው እንዴ? እናንተ ከምሳ ጋር ነው እንደ ጅን ያዛችሁ ማለት ነው። ከምሳ ውጭ አታቁም። እራት ብትሉ አሁን አብሮ አደሩ እራት በሉ እኮ ምናምን እንዳንል እኮ ነው። ፈርቶ እኮ ነው እንደዚህ የሚሉት ማለት ነው። ምሳ ብርቅ ነው እንደ እናንተ ምሳ የምትሉት እናንተ አረዲስ ሰው ስታመጡት ወይ ምግብ በልቶ በምሳ ነው እንደምታታሉት ወይም ደግሞ የሚሳ ግብዣ ትጋብዛላችሁ አንድ ቪዲዮ ይሰራሉ ነው። እንደዛ ነው ነገሩ። እኔ አልገባኝም የምር ንገሩን ማለት ነው። ምሳ ትጋብዛላችሁ እነሱ ደግሞ አንድ ቪዲዮ ከናንተ ጋር ይሰራል ማለት ነው። ሁሌ እንደዛ ነው መሰለኝ። እና ይሄ ልጅ እንግዲህ ትላንትና ቲክቶክ ላይ እየተዟዟረ የነበረ ልጅ ይመስለኛል። ቅዱስ ብለዋል እንግዲህ ስሙ በጣም ምርጥ ነው። ነገር ግን ያም ሆነ ይህ ማለት ነው አሁን ሀይሚ አንቺ አስተዋይ ልጅ ነሽ፣ በጣም ምርጥ ልጅ ነሽ አውቃለሁ። ግን የብሩኬን ነገር ተይውና አንቺ እኔ ሀይሚ ማለት አንቺን እንዴት ልበልሽ በዚህ ነገር አልጠብቅሽም በፍጹም። እንደማንም ሰው አሁን ብዙ ወንዶችም ሆነ ሴቶች አሁን ሴት ወንድን እየለጠፉ ነው የሚመጡት እና ሀይሚ አንቺ እንደዚህ አድርግሽ አታቂም እና ሌላ ሰው አረከሰ ብለሽ ወይም ደግሞ የሆነ ሰው አረከሰ የሆነ ሰው አደረገ ብለሽ አንቺ እሱ ቦታ መገኘት የለብሽም። ሀይሚ ልንገርሽ ማለት ነው እንደ እህት ነው ምነግርሽ። ስለዚህ አንድ ሰው አደረገ ብለሽ ማድረግ የለብሽም። ገባችሁ አይደለ? ሲቀጥል ደግሞ ይሄ ነገር እኮ በህግ ራሱ ሊያስቀጣ ይችላል። እናንተ የምታስተምሩት ነገር ሴት እየቀያየራችሁ ኢትዮጵያ ውስጥ ይሄ ባህል የለም። ሀበሻ እንደዚህ ነገር አያደርግም። ከሆነች ፍቅረኛ ጋር ተጣለች ከሆነ ባል ጋር ተለያዩ ሴት ይዞ አይመጣም። በአንድ ገን የሆነ ሴት መቃየር አንድ ወንድ ሴት እንደመቃየር እንደሚችል ሴቷም የፈለገችው ወንድ ቀያየራ እንደምትይዝ እንደምችል ነው እያስተማራችሁት ያለው ለትውልዱ ማለት ነው። ስለዚህ በጣም አጸያፊ ነገር ነው እየሰራችሁት ያላችሁት ማለት ነው። ይሄ ነገር የሆነ ለመናገር እኔ አላቅም። ህግ ባለሙያ ካላችሁ ኢትዮጵያ ውስጥ በጣም ብዙ አሁን እየተጀመረ ያለው በጣም ብዙ ዩቲዩበሮች ይሄ ነገር እየመረጡ ነው፣ እንደዚህ አይነት ነገር እየሰሩ ነው። ስለዚህ የህግ ባለሙያዎች አባካችሁ ካላችሁ ይሄ ነገር ምን አይነት ማለት በምን አንቀጽ እንደተቀመጠ አንብባችሁ እንኳን ብታሰረዱን የእውነት ማለት አሁን ለሚያድጉ ህፃናቶች ልጆች በጣም ጥሩ ትምህርት አይደለም እያስተማሩ ያሉት ማለት ነው። እነሱ ገንዘብ ብቻ ነው እያገኙ ያሉት። ነገር ግን ለትውልዱ ምን አስተምራለሁ የሚለውን ነገር በፍጹም አያስቡም።